አስተምሮ ያለው ነው። ንጉሱ ሳይመጣ ብንሞት ይህንን ማሰብ ያስፈልጋል። አርማው ይሄ ነው። እነዚህ ብዙ ወጣቶች በቲሸርቶቻቸው ላይ አሳትመው ለብሰዋቸዋል። ከእናንተም ውስጥ አንዳንዶቹ ወጣቶች ለብሳችሁ ይሆናል። የቤተ ክርስቲያን አርማዋ መስቀል ነው። ጉልላቷ ክርስቶስ ነው። አጥሯ ቅጥሯ ቅዱሳን ናቸው። እውነቱ ይሄ ነው። ነገር ግን ለዓላማቸው በሚመች ኦርቶዶክሳውያን በሚወዱትና በሚያውቁት ነገር እያስጠጉ እነዚህን አርማ በቲሸርቶቻቸው በነጠላዎቻቸው ላይ ለብሰው ሲዞሩ ካገኛችሁ እነዚህ ከኛ ወገን እንዳልሆኑ ማየት መቻል አለባችሁ። በተለይ ወጣቶች በዓል ሲመጣ ጠብቃችሁ መስቀል ስላለው ብቻ የቤተ ክርስቲያን መስሏችሁ ከሆነ ትልቅ ስህተት ነው። ይህንን በደንብ መከታተል ይኖርብናል። ይህም ብቻ አይደለም፣ እነዚህን አራት መሰረታዊ ነገሮች ይጠቀማሉ። በተለይ ከላይ በቀኝ በኩል ያለችውን ጠርዝ ላይ አይታችኋት ከሆነ አንዲት ጀልባ ልትሰጥም ሆና ይታያችኋል አይደል? ይህ ማህበር እስከ ሐምሌ 5 ድረስ ተመዝገቡ። ሁላችሁም ቁጥር ያዙ፣ መታወቂያ አውጡ። ከሐምሌ 5 በኋላ መርከባችን ትዘጋለች፣ ብትፈልጉን አታገኙንም ተብሎ በጣም ብዙ ለቁጥር መናገር ከሚቻል በላይ ኦርቶዶክሳውያን እየሄዱ ተመዝግበዋል። አንዳንዶቹ ከአገልጋዮች መካከል ሁሉ ሳይቀር። ይህ በፍጹም ትክክል አይደለም። ይህ የመጽሐፍ ቅዱስን ሀሳብ የሚቃረን ነው። አምላካችን ሁሉ እግዚአብሔር ይህንን ሁሉ ስብከት፣ ይህንን ሁሉ ቃል እግዚአብሔር፣ ይህንን ስርዓተ ቤተ ክርስቲያን ምስጢራተ ቤተ ክርስቲያን ለእኛ የሰጠው ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ዛሬ ኃጢአታችንን ረግመን ወደ አምላካችን ወደ ሁሉ እግዚአብሔር ጋር እንድንመጣ ነው። አዲስ ፀሐይ፣ አዲስ ቀን፣ አዲስ ተስፋ፣ አዲስ ሰማይ የሚያወጣልን ሰርክ አዲስ የሆነ እግዚአብሔር የእኛን ምሕረት የእኛን መዳን ስለሚፈልግ ነው። ስለዚህ ቤተ ክርስቲያናችን ዛሬ ቢሆን ኃጢአተኛን ተቀብላ ከእግዚአብሔር ጋር ለማስታረቅ የተዘጋጀች ቤት እንጂ በሯን የምትዘጋ ክፉ እናት እንዳይደለች ማሰብ ያስፈልጋል። እዚህ ላይ የምታዩዋቸው አርማዎች በሙሉ ቤተ ክርስቲያንን የማይወክሉ መሆኑን ማሰብ ይኖርብናል። ይህ ማህበር ወደ 10 የሚጠጉ ቻናሎች አሉት። ኦርቶዶክሳውያን መጠንቀቅ ያለብን ይህን ነው። ቤተ ክርስቲያናችን ስንቱን ቻናል ትደግፋለች? የቤተ ክርስቲያናችን ህጋዊ ድምፅ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዩቲዩብ አለው፣ የቴሌቪዥን ቻናል አለው። ሁለተኛ ማህበረ ቅዱሳን የራሱ የሆነ ዩቲዩብ አለው፣ የራሱ የሆነ የቴሌቪዥን ጣቢያ አለው። ከዚህ ውጪ በቤተ ክርስቲያን ፈቃድ ህጋዊውን ፈጽመው በቤተ ክርስቲያን መዋቅር ስንኖረው አገልግሎታቸውን የሚሰጡ ሚዲያዎችን ካልሆነ በስተቀር ገና ለገና የእግዚአብሔርን ስም ጠራ፣ የድንግል ማርያምን ስም አነሳ በሚል እሳቤ የምናየው ሁሉ የምንሰማ ከሆነ ተሳስተናል። ጨው ውሃ ሊቀዳ ወንዝ ወረደ እንዳይሆን የእኛን ሳናቅ የሌሎቹን ሰምተን ለማስተካከል እንሞክራለን። ድሮም ለመማር አይሆንልንም፣ ወይ ደግሞ እስከ ጥግ ድረስ በደንብ አንማርም። ርዕሷን ብቻ እንወስዳለን፣ የማያዋጣንን ሙግት እንገጥማለን፣ በዛው እየወጣን እንቀራለን። ለዚህ ሁሉ መፍትሄው ቤተ ክርስቲያን ምን ትላለች ብሎ ቤተ ክርስቲያንን መስማት። እነዚህ ማህበራት እንደ መጻሕፍት አድርገው የሚጠቀሙባቸው ከቤተ ክርስቲያን ሊቃውንት የተጠቀሱ አይደሉም። አንድምታ ወንጌልን፣ የማብራሪያ መጻሕፍትን፣ ሌሎች ድርሳናትን አይጠቀሙም። ይልቁንስ ለዓላማቸው የሚመች ስምና ጥቂት ሀሳብ ያላቸውን መጻሕፍት ብቻ እየመረጡ የማህበራቸው ድምፅ እንደሆነ ይነግራቸዋል። መጽሐፍቶቻቸው ታላቅ የብርሃን ተስፋ፣ የኢትዮጵያና የዓለም የመጨረሻ ፍርድ አፈጻጸም፣ የሚመጣው መከራና ፍርድ፣ የጨለማው ገዢ ተግባርና ንግግር፣ በኢትዮጵያ ላይ ለዘመናት ሲነገር የኖረ ትንቢት፣ ታላቅ የዓለም ብርሃን፣ ሳልሳዊ ቴዎድሮስና የሳጥናኤል ጎል በኢትዮጵያ የሚሉትን መጽሐፍ እንደ እምነታቸው መሳሪያ አድርገው ይጠቀሙባቸዋል። ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 12 ላይ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ብሎ ነው ያስተማረን። ስለዚህ የኛ መሰረት ቀድሞ ነቢያት ኋላ ሐዋርያት፣ የነቢያትን ትንቢት ሐዋርያት ወረደ ተወለደ ብለው የሰበኩትን አንዱን እግዚአብሔር የምንቀበልን እንጂ በሰው ላይ የተመሰረተ በሰው ጥበብ ላይ የተመሰረተ ሃይማኖት እንደሌለን ታሳቢ መድረግ ያስፈልጋል። ይህ ማህበር ወደ ህዝቡ ልብ ለመግባት የሚጠቀመው ብዙ ስልት አለው። የመጀመሪያው ከነገረ ሃይማኖት ይልቅ ስነ ልቡና ላይ ማተኮሩ ነው። በጣም ሁለቱ የሚቃረኑ ነገሮች ናቸው። እኛ ሀገር ደግሞ እንዳለመታደል ሆኖ
ይነግሩናል እንጂ በኢትዮጵያውያን ባህል፣ በኢትዮጵያውያን ሃይማኖት፣ በኢትዮጵያውያን ወግ የተዘጋጀ የስነ ልቡና መጽሐፍ የለንም። ይህንን ያውቃሉ። ሃይማኖት ደግሞ እንደምታውቁት መለኮታዊ መገለጥ ነው። እግዚአብሔር አምላካችን የሰጠን እኛም ደግሞ የተቀበልነው ነው እንጂ በሰው ፈቃድ አልተመሰረተም። በሰው ፈቃድ ተመስርተንማ ቢሆን ኖሮ እስካሁን እኛንም ገለው ቤተክርስቲያናችንን ዘርፈው ሁሉንም ባዶ ማስቀሩት ነበር። እርግጥ ነው ቤተክርስቲያን የመከራ ቤት ናት። ሃይማኖታችን ግን እኛ ተስማምተን የመሰረት ነው አይደለም። አምላካችንን እግዚአብሔር የሰጠን አምላካዊ መገለጥ ነው። ስለዚህ ሃይማኖትን እንድንረሳ ስነ ልቡና ላይ እንድናተኩር ያደርጋሉ። የተደራጀ ዘመናዊ ቴክኖሎጂ ይጠቀማሉ። ህዝቡ የሚያምንባቸውንና ይሆናሉ ብሎ የሚጠብቃቸውን ጉዳዮች በማጥናት ኢትዮጵያ ከኖረችበት ትውፊት ከምትቀበለው ሃይማኖት በተቃረነ መልኩ ህዝቦቿን እያሳተ ያለ ነው። የገጠመንን የክህነት ኃጢአት፣ የግል አደረጃጀት፣ ሃይማኖታዊ ድቀት፣ ፈተና ማለት ነው። ይህንን እንደ መልካም አጋጣሚ በመጠቀም ቤተ ክርስቲያናችንን ሲያንኳስሱ ሲነቅፉ የሚኖሩ ናቸው። ለእነዚህ አታላዮች የተገለጠው የኢትዮጵያውያን ስነ ልቡና ምንድን ነው ስንል፣ አንደኛ ለሀገራችን ለኢትዮጵያ ያለን ፍቅር ነው። ኢትዮጵያ ስትነካ ዳር እስከ ዳር ሁሉም አውራው እንደተነካበት ንብ ይነሳል። ይህንን እነሱ ያውቁታል። ስለዚህ እምነታቸውን ለማስረጽ የተጠቀሙት በሃይማኖታዊ በዓላት ላይ ጽዋ ሲጠጡ፣ ጸበል ጸዲቅ ሲቀምሱ የኢትዮጵያን ባንዲራ የመሰለ የራሳቸው አርማ የተጠለፈበትን አረንጓዴ፣ ቢጫ፣ ቀይ ቀለሙ ያልተለየ እርስ በርስ የተደበላለቀ ባንዲራ ይዘው ነው። ሁለተኛው የኢትዮጵያውያን ኦርቶዶክሳውያን አማኞች መነኮሳት በቤታቸው ቢመጡባቸው፣ ካህናት በቤታቸው ቢመጡባቸው ከመቀመጫቸው ያማረውን ካላቸው ንብረት የተሻለውን አንጥፈው ያላቸውን ሰጥተው የሚንከባከቡ ናቸው። ስለዚህ ገዳማውያንን የሚሉ ሐሰተኛ መነኮሳትን በየቤታቸው እያመጡ፣ በነገራችን ላይ አንዳንድ ሰዎች አሉ ዕፀ ሕይወትን ይዘን መተናል እንስጣችሁ ሁሉ የሚሉ አሉ። ከገዳም የመጡ አባቶች ናቸው፣ ቤታችንን ይጠኑልን ብላችሁ 3 ቀን 5 ቀን እያስቀመጣችሁ የምትልኩ ሰዎች አላችሁ። ይሄ መድኃኒት ነው ብለው ምን ይሁን የተጠቀለለ የተቋጠረ ነገር ሲሰጧችሁ በአንገታችሁ አስራችሁ የምትዞሩ ናቸው። እንዴት ሰው ከንስሐ አባቱ ጋር ሳይገናኝ ሌላ እንዴት ይናፍቀዋል? ይሄ እናቷን ሳታውቅ አያቷን አወቀች እንደሚባለው አይነት ይመስልናል። ስለዚህ ወደ ልባችን እንድንመለስ ያስፈልጋል። ኢትዮጵያ አሁን ላይ ችግር ላይ በመውደቋ በአንድም በሌላ መልክ የኢትዮጵያን መከራ የሚያቆመው የሚመጣው ንጉሥ ነው የሚል የተሳሳተ አስተምሮ ይዞ የሚዞሩ ናቸው። በነገራችን ላይ ኢትዮጵያ እጆቿን ወደ እግዚአብሔር እንደምትዘረጋ በቅዱስ ዳዊት ትንቢት ገና ከጥንት ተጽፏል። የእኛ ተስፋ ከላይ ነው። ክርስቲያን በምድር ሲኖር የገነት ተስፈኛ ነው። በመከራና በስቃይ መኖር ለክርስቲያን የሚገባው አገልግሎቱ እንደሆነ መረዳት ያስፈልጋል። እኛ ደረታችን ይቅላ ሆዳችን ይሙላ ብለን የምንኖር እንዳልሆነ ታሳቢ ማድረግ መቻል ይኖርብናል። ሌላው በአንዳንድ አባቶች ላይ የተከሰተውን ክህነታዊ ውድቀት የሁሉም አድርጎ ማሰብ፣ አሁን ደግሞ ነፃ አውጪውን የመጠበቅ ሂደት ነው። ይሄ ማህበር እስካሁን በመጣባቸው መንገዶች ውስጥ ምን አብይ ክስተቶችን አስተላለፈ ነው። መቼስ ይሄ አዲስ ነገር አይደለም የምነግራችሁ፣ ያለፍነውን ነው። ብዙዎቻችን ግን ቁብ ያልሰጠነውን። እኔ ማርያም ነኝ የምትል አንዲት ሴት ከወንጭ አካባቢ ተነስታ መታ እንደነበረ ታውቃላችሁ። በጣም ብዙ ተከታዮች ነበሯት። የሚገርመው ባሏ ሳይቀር ክላሽ ይዞ ከኋላ ይከተላታል። የወለድኩት ልጄ ኢየሱስ ይባላል መለኮት ይባላል እያለች ተናግራ፣ ያው አዲስ አበባ ከተማ ላይ በጣም ብዙ መቶ ተከታዮች ነበሯት። አዲስ አበባ ላይ በነቃ ዘመን አስተውሉ። ቀጥሎ ነቢዩ ኤልያስ መጥቷል ኑ የሚሉ ማህበሮች ነበሩ። ከአርቲስቶቻችን ሳይቀር ጉምቶቹን ያስቀረ። በነገራችን ላይ ደስ የሚለው ዜና ይህንን ማህበር ከመሰረቱ ሰዎች መካከል አንዱ ካህን የነበሩት ሰው በንስሐ ተመልሰው ኦርቶዶክስ ቤተ ክርስቲያንን እያገለገሉ ናቸው። እሳቸው ግን የሰበሰቧቸው ሰዎች ዛሬም ነቢዩ ኤልያስ መጥቷል እያሉ ሲጃጃሉ በዓለም ቀርተዋል። ይሄ ነውር ነው። ቀጥሎ ርትዕ ተዋሕዶ የሚል ዜና መጣ የሚል ነው። ንጉሥ ቴዎድሮስ ሊመጣ ነውና ተዘጋጁ የሚል መጣ። አንዳንዴ መንግስት ራሱ ይህንን ለምን ዝም እንደሚላቸው አላውቅም። የሚያውቁት መልእክቱን የሚሰሙት
ድምፁን ተቀብለው የሚያስተላልፉት ተጠይቀው መመርመር ሁሉ ነበረባቸው። የበረሃ አባቶች መልእክተኛ ድምፅ ነው የሚል መጣ። ቀጥሎም ዓለም ሊያልቅ ስለሆነ መታወቂያ አውጡ የሚል ትምህርት መጣ። አሁን የዚህ ዓለም ቅጣት በመታወቂያ እናመልጠዋለን? አንዲት አረንጓዴ ቢጫ ቀይ ያላትን አጭር መታወቂያ አሳይተን መልአከ ሞትን እናመልጣለን? ሰሚነሽ ኪዳነ ምሕረት ላይ ይህንን መግለጫ ስንሰጥ ከ30 የሚበልጡ እናቶች ልጆቻቸው እያመጡ የሰጧቸውን መታወቂያ አምጥተው ለቤተ ክርስቲያን ሰጥተዋል። ስለዚህ እባካችሁ በአረንጓዴ ቢጫ ቀይ መታወቂያ አይዳንም። እኛ የምንድነው በማኅተመ ደሙ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ባፈሰሰው ደሙ መታወቂያዋ ይህች ናት። መጨረሻ ላይ ከተመቸን እናሳያቸዋለን። እዚህ ያሉ አገልጋይ አባቶች አይዋታል። አረንጓዴ ቢጫ ቀይ የተጻፈች ግራና ቀኝ 2 ስዕሎች አሏት። በዚህ የታተመች የምትሰራጭ ናት። ማን እንደሚያመጣት እንዴት እንደምትመጣ አታውቁም። ስልክ ቁጥራችሁንና ስልካችሁን ትሰጣላችሁ። የማይታወቅ አንድ ሰው መጥቶ በየበራችሁ ላይ ይሰጣቸዋል። ይሄ ከሞት መናፍስት ጋር የመስማማት ጉዳይ ስለሆነ እንደ ቀልድ ባታዩት እንመክራለን። ስለ መርከቧ ነግሬያችኋለሁ። መዳን የሚቻለው ከኢየሱስ ክርስቶስ ቤተክርስቲያን ብቻ ነው። ከሌሎች ገዳማት አይዳንም የሚለው አስተውሉ። በትንቢተ ኢሳይያስ ምዕራፍ 56 ላይ የተጻፈ አንድ ቃል አለ። ለሚወዱኝ ሰንበታቴንም ለሚጠብቁ ራሳቸውንም ስለ እኔ ጃንደረባ ላደረጉ ሰዎች በቤቴና በቅጥሬ የማይጠፋ ስምና መታሰቢያ ለዘላለም እሰጣቸዋለሁ ይላል አምላካችን እግዚአብሔር። ስለዚህ የእመቤታችን ቤተ ክርስቲያን ስንል ቤትነቱ የእግዚአብሔር ነው። የሚቆረሰው ሥጋ የሚፈሰው ደም የክርስቶስ ነው። የሚሰበከው ወንጌል የሚደርሰው ጸሎት ለእግዚአብሔር ነው። መታሰቢያነቱ ግን ለቅዱሳን ተሰጥቷል። ደግሞ ቤተ ክርስቲያን እኛ ምድራውያን ሥጋውያን በሰማይ ካሉ ጻድቃን ጋር፣ እኛ ምድራውያን ተዋጊዎች በሰማይ ካሉ ድል ነሾች ጋር በአንድነት እግዚአብሔርን የምናመሰግንበት ቤት መሆኑን ልብ ማድረግ ያስፈልጋል። ይህ ማህበር በተደጋጋሚ የሚጠቅሳቸው ጥቅሶች በቁጥር ይታወቃሉ። ከመጽሐፍ ቅዱስ ውስጥ አንዱ የዮሐንስ ራእይን ነው። ትሞታለህ፣ ትቆረጣለህ፣ የዓለም ይገለበጣል ስለሚል ከወንጌል የማቴዎስ ወንጌል ምዕራፍ 24 ብቻ ነው። ከትንቢተ ኢሳይያስ፣ ከትንቢተ ሕዝቅኤል፣ ከትንቢተ ዕንባቆም የሚጠቅሷቸው አሉ። በተለይ ከትንቢተ ሶፎንያስ ላይ እናንተ ኢትዮጵያውያን በሰይፍ ትጠፋላችሁ የሚለውን ጥቅስ ይጠቅሳል። በማስፈራራት ጽድቅ አለ እንዴ? የነቢያት ትንቢት እኮ ተፈጽሟል። ቅዱስ ዮሐንስ ደግሞ የተናገረው ትንቢት የዓለም ካለፈ በኋላ በሰማይ የሚመጣ ነው። የማቴዎስ ወንጌል ምዕራፍ 24 ደግሞ ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ሲነሳ የዚህ ዓለም ፍጻሜ እንደደረሰ አውቃችሁ ተጠንቀቁ የተባልንበት ነው። ተጠንቀቁ የተባሉት ከቤተ ክርስቲያናችን ቅዱስ ሥጋውን ብሉ ክቡር ደሙን ጠጡ፣ ሌላ ትምህርት የለም። ስለዚህ ከመጽሐፍ ቅዱስ የጠቀሱ መስሏችሁ እንዳትሳሳቱ እንድትጠነቀቁ ለማድረግ ነው። ሌላው የሚመጣው ንጉሥ ቴዎድሮስ የሚገኘው የት ነው ብላችሁ ብትጠይቋቸው አያውቁትም። ብዙ ቦታዎች ይነግሯቸው። ሸዋ የረር ተራራ ነው ይላል። ጎጃም አዳልማ ተራራ ነው ይላል። ጎንደር ዞዛምባ፣ ወሎ ደንቆሮ ዋሻ፣ ወሎ አቡነ ዮሴፍ ተራራ፣ ምስራቅ ኢትዮጵያ ደብረ ዘሃሎ፣ ትግራይ ጉራኤሊ፣ አፋር ነጭ ሳር፣ አዊ ጉም ኢየሱስ፣ ሰሜን ቅዱስ ያሬድ ደብረ አዊ ይላል። የሚመጣው ሰው አንድ ነው አይደል? አንድ ከሆነ መሆን ያለበት የት ቦታ ነው? አንድ ቦታ። በጣም የሚገርመው እዚህ ሸዋ ከደብረ ዘይት 10-15 ኪሎ ሜትር አካባቢ ርቆ የረር ተራራ ይባላል። በመደበኛ መልኩ ንጉሱ የሚመጣበት አገር ነው እያሉ ጉዞ የሚያዘጋጁ ሰዎች አሉ። ለቤተ ክርስቲያን አስራት እንዳትሰጡ ብለው በእጃቸው ገንዘብ የሚቀበሉ ሰዎች አሉ። የአስራት ገንዘብ የእግዚአብሔር ገንዘብ ነው። የሚሰጠውም ለቤተ ክርስቲያን በሕጋዊ ደረሰኝ። ንስሐ አባትም ቢሆን ማንም ማህበር ቢሆን የእግዚአብሔርን ገንዘብ መስጠት ከፈለጋችሁ ለእግዚአብሔር አምጡና ስጡ። ገንዘባችሁን ዓይናችሁ እያየ ነቀስ ሲበላው አትመልከቱ። እውነቱ ይሄ ነው። የቱንም ያህል ቤተ ክርስቲያንን ቢገቧት፣ ቢያንቋሽሿት፣ ቢጠሏት በውስጧ ያለው ግን አቻ የሌለው የሚገዳደረው የሌለ ነጭ ዕንቁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መቼም ቢሆን ክብሩ የሰፋ ጸጋው የማይጎል ታላቅ አምላክ ነው። ለእኛ የሚሻለን ነው። ይህ ንጉሥ በማን ስም ይመጣል ሲባል
እኛ የምናውቀው ቴዎድሮስ ሳልሳዊ የሚለውን ነው። በቅርቡ ታውቃላችሁ አይደል? አንድ ራሱ ተለቅ ያለ አገጩ የተጣመመ ሰውዬ ቴዎድሮስ ነኝ ብሎ እንደመጣ ታውቃላችሁ። 2 ዓመት አይሞላውም። በጣም የሚገርም ነው። እህተ ማርያምን ተከትሎ የመጣ ሰው ነበር። የሚገርመው ስያሜውን ከፋኝ ሸዋ ነው ይሉታል፣ የኢትዮጵያ ትንሣኤ ነው ይሉታል፣ የዓለም ብርሃን ነው ይሉታል። አደገኛው አሁን ሰዎች በእኛ ላይ እንዲነሱብን ያደረገው አማራ ኦርቶዶክስ ላይ ብሎ የሚመጣ ያለ ሃይማኖትንና ብሔርን አቀላቅለው ለዚህ ሁሉ ልቂት፣ ለዚህ ሁሉ እንግልት አሳልፈው የሰጡ እነሱ መሆናቸውን ታሳቢ ማድረግ አለባቸው። 70% የሚሆነው ኢትዮጵያ ይጠፋል ብለዋል ብያቸው ነበረ ቅድም። ስለዚህ 6 ሚሊዮን እስካሁን እንዳጠፉ እግዚአብሔር ብቻ እና ግፍ የደረሰበት ኦርቶዶክሳዊ ድርጊታቸው ያልተለየ ቀለሙ ያልተለየ አረንጓዴ፣ ቢጫ፣ ቀይ ይጠቀማሉ። ነግሬያቸዋለሁ። አለቆቻቸው የአንበሳ ምልክት ያለው ቀለበት ያደርጋሉ። የኃይል ሰው ያዘጋጃሉ። ስለ መታወቂያው ነግሬያቸዋለሁ። የሚያስተምሩት በጨለማ ነው። ማን ነው ይህንን ትምህርት የሚያስተምረው ብለው ቢጠይቁ መልስ የለም። ከባህታውያን ግን አንድ ሰው ይጠቅሳሉ። አባ አማ ኢየሱስ የተባሉ ባህታዊ ታላቁ ብፁዕ ቅዱስ አቡነ ቴዎፍሎስ በረከታቸው ይደርብንና እሳቸው ወደ ስልጣን ሲመጡ አንዳንድ የቤተ ክርስቲያን ሰዎች እንዲሾሙ እንዲሸለሙ በእጃቸው የሆነ ነገር እየያዙ መጥተው አባታችን አባ ካሌ እኮ እንዲህ ብሎ አማ አባ ካሌ እኮ እንዲህ ብሎ ተናገረ እያሉ ይነግሯቸዋል። እሳቸውም እግዚአብሔር ምን አለ ብለው ይመልሷቸው ነበር። አሁንም ምእመናን እንኑር ካልን የጽድቅ መንገድ ይዘጋጅልን ካልን ከቤተ ክርስቲያን ጋር ተስማምተን እንኑር ካልን እግዚአብሔር ምን ይላል ብለን እንስማ እንጂ አባ ከሌ ምን አለ ብለን ራሳችንን ለፈተና አሳልፈን አንስት። አደራ የምንላችሁ ይሄ ነው። መሪው ማን እንደሆነ አይታወቅም። መልእክቱን ብቻ እየተጠቀሙ ማስተላለፍ ግዴታ እንደሆነ ይነግሯቸዋል። እነዚህ ማህበራት በጣም አደገኛ አካሄድ ስላላቸው እስኪ ከእናንተ መካከል ራእየ ሳሙኤል የሚል መጽሐፍ ያነበበ ማን ነው ወይ የሚያውቅ? ሌላ ድርሳነ ገድለ ፊቅጦርን ያነበበ ማን ነው ከእናንተ መካከል የሚያውቅ? ገድለ ቴዎድሮስን ያነበበ ማን ነው ከእናንተ መካከል የሚያውቅ? አያችሁ፣ ሰው በስምም የማያውቃቸው እንደ ልብም የማይገኙ መጽሐፍትን እዚህ መጽሐፍ ላይ አለ ብለው ያጓጓቸዋል። ልክ ነቢያት እንዳስተማሩት ሐዋርያት እንደመሰከሩት ይጠቅሳል። እነዚህ እኮ መጽሐፍት አዋልድ መጽሐፍት ነው የሚባሉት። አዋልድ መጽሐፍት ማለት ልጆች መጽሐፍ ማለት ነው። ስለዚህ እናት አባታቸው ብሉያትና አዲሳትን መማር እጅግ እንደሚጠቅም መረዳት ያስፈልጋል። የሚገርመው ፍቅሬ ቶሎሳ ፕሮፌሰር ፍቅሬ ቶሎሳ የጻፉት መጽሐፍ መስከረም ለቺሳ የባህር ዳር ዩኒቨርሲቲ ዶክተር ናት። ምናልባት እነ ዘማሪ በሱ ፈቃድ ያውቋታል። ይህ ግብረ ሰዶማውያንን የሚቃወም ማህበር ላይ አብራት ትሰራ የነበረችው ዜግ ናት። እነሱ ስሜታቸውን የገለጹበትን መጽሐፍ እንደ ሃይማኖት መመሪያ ነው ብሎ ተቀብሎ ማስተማሪያ ማድረግ ይሄ ኖር ነው። የፍስሐ ያዜን መጽሐፍ፣ የሳጥናኤል ጎል በኢትዮጵያን መጽሐፍ፣ ሌላ መጽሐፈ ሄኖክ የሚል መጽሐፍና የአለቃ እያሌው ታምሩን የካህናትና የጳጳሳት ውግዘት የሚል መጽሐፍ በዋናነት የሚጠቀም ነው ማህበሩ። አስተውሉ። በዚህ ዘመን እግዚአብሔር ነፃ ያደረገውን ሕዝብ ሰው መከልከል ይችላል ወይ? አስተምሮ ላይ ስንመጣ ይህንን በስፋት ስለምናየው እዚህ ላይ ብዙ መቆየት አለበት። እነዚህ ማህበራት የሚጠቀሙት መልእክቶቻቸው ምንድን ናቸው ስንል ማስጠንቀቂያ፣ መግለጫ፣ ጥያቄና መልስ በሚል በጽሁፍና በኦዲዮ ያስተላልፋሉ። ይህ ጽሁፍ እስከተዘጋጀበት ድረስ 131 መልእክቶችን በጽሁፍ 110 መልእክቶችን በድምፅ 9 መልእክታትን በተለየ ሁኔታ ጽፈው ለምዕመናን አድርሰዋል። መልእክቱ ለሁሉም ብሔሮች በተለይ ለአማራ፣ ለትግራይ፣ ለኦሮሞ፣ ለኢትዮጵያ ሃይማኖቶች፣ ለሙስሊምና ለፕሮቴስታንት በሚል የተላከ መልእክት ነው። የሚጽፉበት ልሳን በሀገር ውስጥም በውጭም ባለ ብዙ ቋንቋ ሂብሩ ይጠቀማሉ፣ ጀርመንኛ፣ ጣሊያንኛ ይናገራሉ። በቻይንኛ ሳይቀር መልእክቶቻቸውን ያስተላልፋሉ። ፕሮቴስታንት ልሳን ብለው እንደሚጠቀሙት ምንነቱ በማይታወቅ አንድ ቋንቋ ሌላ መልእክትን ያስተላልፋሉ። ይህ መልእክት ሲያስተላልፉ
በጥንቃቄ ያዙ፣ በጋዜጣ አሳትሙ፣ አሰራጩ፣ በሬዲዮ፣ በዩቱብ፣ በፋክስ በምትችሉት ሁሉ አስተላልፉ። ይህንን ያስተላለፈ ያለ ቅጣት አይታለፍም የሚል ምሳሌ እናንሳ። ማርያም ተገልጣልናለች የሚል መልእክት በወረቀት የደረሰው ሰው አለ። 24 ጊዜ አባዙ የሚል ትእዛዝ አለው። ይህንም ባታባዙ እከሌ የሚባል ሰው እንዲህ መከራ ደርሶበታል ሲባል ወይ አምነን እምቢ አንል፣ እምቢ ብለን ደግሞ እንዳልተው መቅሰፍት ይደርስበታል ይላል። ስለዚህ ሰው ሁሉ ከሰው እየተደበቀ ኮፒ እያደረገ ለሰው ሰጥቷል። መልእክቱን ቀይሮ ደግሞ በቴሌግራም 13 ጊዜ አስተላልፍ ተብሎ መከሩ። እባካችሁ ምዕመናን እግዚአብሔር አምላካችን አስፈራርቶ አይሰራም። በነፃነት ልንኖር ክርስቶስ ነፃ ወጣን ነው የሚለው። ሞትና ሕይወት በማን እጅ ነው ያለው? በእኛ እጅ ነው ያለው። ቁልፉ በእጃችን ነው። የቁልፉ ስም ነፃ ፈቃድ ይባላል። ሕይወትን የሚወድ ሕይወትን የሚፈልግ ከእግዚአብሔር ጋር ተስማምቶ እንዲኖር ማሰብ ያስፈልጋል። ይህ ማህበር በሀገር ውስጥ በሁሉም ቦታ ከሀገር ውጭ በተለይ አሜሪካ፣ ካልጋሪ፣ ቱርክ፣ ጀርመን፣ ቻይና፣ አረብ፣ አይሁድና ፈረንሳይ ላይ በተለይ በአረብ ሀገር የሚኖሩ እህቶቻችንን ወይ ከገንዘባቸው አልሆኑ፣ ወይ ከሃይማኖታቸው አልሆኑ፣ ወይ ከእግዚአብሔር አልሆኑ፣ ወይ ከሰው አልሆኑ እንዲሁ እያስቀረ ያለ ማህበር መሆኑን ልብ ማድረግ ያስፈልጋል። ዓላማው ኢትዮጵያን ወደ ይሁዳ እምነት መቀየር ነው። ሃይማኖቷን ማስጣት ነው። ቅርሷን ማዘረፍ ነው። የኢየሱስ ክርስቶስን የባህሪ አምላክነት ማስካድ ነው። ህዝቡን ከቀኖና ቤተ ክርስቲያን መለየት ነው። ከዶግማ ማስወጣት ነው። በተለይ ቅዱስ ቁርባንን እንዳንቆርብ ቤተ ክርስቲያን ረክሳለች፣ ካህናትም ረክሰዋል። ቤተ ክርስቲያን ሄዳችሁ አትቁረቡ፣ በግላችሁ ሆናችሁ ጸልዩ፣ ደጉ ንጉሥ እስኪመጣ ድረስ ጽዋ ጠጡ የሚል ቀላል እንዳይመስላችሁ። የዛሬ ሳምንት በ21 ማለት ነው የእመቤታችን ዕለት አየር ጤና ኪዳነ ምሕረት ይህንን መግለጫ ስንሰጥ ግራሩ ስር ተሰብስበው ጽዋ የሚጠጡ ማህበራት ተገኝተዋል። የኢትዮጵያ ዓለም ብርሃን ጎፋ ገብርኤል ቤተክርስቲያን ግቢ ውስጥ ለረጅም ጊዜ ሳይታወቁ ሲጠጡ ተገኝተዋል። በየቤቱም ያለው ቤት ይቁጠረው። እዚህም እናንተ መካከል ብትፈትሹ አለ በደንብ ይገኛል። የሚገርመው ሰው ሲያጡባቸው ብን ብለው ነው የሚጠፉት። ጽዋን ጠጣ ስላሏችሁ ሰተት ብሎ አይገኝም። ማን ነው የሚጠብቀው? ማህበሩን የሚመራው አባት የሚዘክረው አባት የት ነው የሚገኘው? በሉ ይህንኑ መግለጫ ወሬሉ ሚካኤል ላይ ሄደን ስንሰጥ እዛ ደግሞ ያየነው በጣም የሚያሳዝን ነው። የራሳቸውን አባት አባ ካሴ የሚባሉ መነኩሴ ያዘጋጅተዋል። ለማህበሩ የንስሐ አባት እሳቸው ናቸው። ስለዚህ አባ ካሴ የሚያገለግሉበት ቤተክርስቲያን በጽዋ ማህበር ስም ገብተዋል። በወር 1 ቀን የሥላሴ ዕለት ለቅዳሴ የሚሆነውን ሙሉ ወጪ እኛ እንችላለን ብለው ገብተዋል። ስለዚህ በሥላሴ ቀን አባ ካሴ ቀድሰው ካላሰሩባቸው የጌታ ቁርባን አይቀበሉ። እንዴት በእኛው ቤተክርስቲያን እንዲህ ሲያደርጉ እናያለን። 2000 ዘመን ሃይማኖትን የተሰበከ 2000 ዘመን ኦርቶዶክሳዊ ሃይማኖትን የኖረ ሰው እንዴት ደጉን እምነቱን ከአባት ከእናቱ የተቀበለውን እንቁ አሳልፎ ለሌላ ሰው እንዴት ይሰጣል? እባካችሁ በስንፍና በአቋራጭ መንገድ ጽድቅ እናገኛለን ብለን አናስብ። አሁን የገንዘብ ሰፊ ማግኛል። በጽዋ ይሰበሰባሉ፣ አስራታቸውን ይሰጧቸዋል። በገንዘቡ እንደፈለጉ ያደርጉበታል። ቴክኖሎጂ ያስፋፉበታል። ብዙ ነገር ያደርጉበታል። የራሳቸውን ህንፃ ይሰሩበታል። በራሳቸው በህቡ የተደራጀ ከቤተ ክርስቲያን የተለየ መንበር የሌለው ታቦት የሌለው መስዋዕት ማቅረቢያ እያዘጋጁ ከመሬት በታች ባሉ ዋሻዎች ውስጥ ሳይቀር እናቆርባለን እያሉ እየተበላሸን እያበላሹ። ስለዚህ ምዕመናን መንቃት መቻል አለብን። እነዚህ ማህበራት በጽዋ ማህበር ስም የተቋቋሙ ናቸው። በሲያትል፣ በጀርመን፣ በካንጋሪ፣ በካናዳ፣ በቱርክ ተዘጋጅተዋል። በተለይ በሀገር ውስጥ አዲስ አበባ ላይ ቱሉ ዲምቱ፣ ሰበታ፣ ዓለም ባንክ፣ አየር ጤና ላይ የቱሉ ዲምቱ አጥቢያ የሚል የዓለም ባንክ አጥቢያ የሚል አርማ ሁሉ ሰቅለው መጠጣት ጀምረዋል። እርግጠኛ ነኝ እነዚህ ቤተክርስቲያኖች ለፕሮቴስታንት ቸርቾች በቅርቡ አጥቢያ ሆነው ከቤተክርስቲያናቸው ይወጣሉ። የእኛኑ ምእመን ይዘው 10 ዓመት እኮ አይሞላው ታድሶ ሲገባ አለ የለም በሚል ሙግት ስንት ሚሊዮን ህዝብ ነው ሙልጭ ብሎ የለው። እግዚአብሔርን መስማት አቅተው ከወጡ በኋላ መመለስ አንችል ብለው የቀሩ ስንት ሰዎች አሉ። አሁን
አንዳንድ አገልጋዮች ተመለስን እንኳን ብለው ሲመጡ እነሱ እያገለገሉ የወሰዷቸው ሰዎች ዛሬ በውጭ ናቸው። እንዲህ አይነት ነገር ከመምጣቱ በፊት ራሳችንን መጠበቅ መቻል አለብን። ይሄ መታወቂያቸው ነው። ቅድም አሳይቻችኋለሁ። በጣም የሚገርመው እቺን ስል ሁላችሁም እንድታዩት እፈልጋለሁ። አንድ ሰው በር ላይ ቆሞ እግሩ ስር የታረደ በግ ይታያቸዋል አይደል? ይሄ የኦሪቱ ታሪክ ነው። ጠቦት በግ ያርዳሉ፣ ደሙን በበሩ ላይ ይቀቡታል። መልአከ ሞት ወደ ግብፃውያን መንደር በወረደ ጊዜ እስራኤላውያንን እያለፈ ግብፃውያንን ይገላል ተብሎ የተነገረው ታሪክ ነው። ይህ እኮ አልፏል። ጠቦቱ ደሙ የማን ምሳሌ ነው? የጌታችን የመድኃኒታችን ኢየሱስ ክርስቶስ የደም ማኅተም ምሳሌ ነው አይደል? በቀራንዮ መስቀል ላይ ተሰቀለልን። ስጋውን በላ ነው፣ ጣፈጠን። ደሙን ጠጣ ነው፣ ተስማማን። ኃጢአታችንን ረገብንበት፣ ከርኩሰታችን ተለየንበት። በንጻ ስጋ በንጻ ነፍስ ከበርንበት። ይህንን በማድረጋችን የመለኮታዊ ባህሪ ተሳታፊ ሆንን ነው አይደለም? እነዚህ ማህበራት ምን ይላሉ? እስራኤላውያን እንዲህ እንዳደረጉ እናንተ በቤታችሁ ላይ ባንዲራ ስቀሉ። መልአከ ሞት ወደ ምድር ይመጣል። ሲመጣ ቤታችሁ ላይ ባንዲራ ሰቅላችሁ ካገኘ እናንተን ያልፋችኋል። ባንዲራ ያልሰቀለውን ግን ይገላል። ስንት ሰው ቤት ውስጥ ባንዲራ ተሰቅሏል? ኧረ እባካችሁ በነቃ ዘመን እንዴ እንዲህ ያለ ጅልነት በጣም ደስ ይላል። እስኪ እግዚአብሔር ምን አለ እንበል። እስኪ ስንት ሰው ነው የቆረበ እዚህ ውስጥ? ስንት ሰው ነው ንስሐ የገባ? ስንሰራው ያልፈራነውን ኃጢአት ስንናዘዘው ለምን እናፍራለን? ሞተንም የምንመጣው ቤተ ክርስቲያን፣ ቆመንም ሐዘናችን የምንረሳው ቤተ ክርስቲያን። ስለዚህ ለምንድን ነው በቤተ ክርስቲያን ሲመጡ ቀሳጥያን እንዲህ ሲያደርጉን የማንቀናው ለምንድን ነው የሚለውን በደንብ ማየት ያስፈልጋል። ስለዚህ በእያንዳንዳችን በክርስቲያኖች ቤት፣ የክርስቲያኖች ቤት ትንሿ ቤተ ክርስቲያን ትባላለች። ጸሎቷ፣ የጋራ አገልግሎቷ፣ ፍቅሯ፣ ፍቅረ እግዚአብሔርን መውደዷ፣ ጠዋት ማታ ከቤተ ክርስቲያን ያለ መለየቷ እንጂ የሚያስፈልገው ባንዲራ በቤታችን ሰቅለን ከመልአከ ሞት ዓይን አናመልጥም። እንደዚህም ነው ካሉ እንደው መልካም ነው። ኢትዮጵያ ሀገራችን ራሷ በየተቋሟ ላይ ባንዲራ አላት። ስለዚህ የሚኮነን የለም ማለት ነው። በሌላው በሁለቱም ስናስበው ልክ ስለማይሆን እኛ ከርኩሰት የምናመልጥበት ከሞት የምንጠቀምበት ቅዱስ ሥጋው ክቡር ደሙ እንደሆነ በማወቅ ራሳችንን ማዘጋጀት መቻል አለብን። እነዚህ የምታዩቸው አገልጋይ የሚመስሉ ወንድሞች፣ ቤተ ክርስቲያንን ያከበሩ የሚመስሉ ሰዎች ናቸው። እንደውም አንዱ ከታች በኩል ያለው ይመጣል ንጉሡ በሚል አዲስ መዝሙር ሊዘምርለት የተዘጋጀ አንድ የደብረ ብርሃን ወጣት የሚያነቡት መጽሐፍ ሁሉ ይሄ የምታዩት በእጃቸው አሰራጩ። ሕዝብ ባለበት በዓላት ባሉበት ቦታ ለምዕመናን አድሩ ተብለው የሚሰጡት መጽሐፍ። አሁን ዛሬ እናታችን ቅድስት ልደታን ምክንያት አድርገን ተሰባሰብን አይደል? አሁን ስንወጣ በር ላይ ወጣቶች አንጸባራቂ ለብሰው የሚነበብ ወረቀት ቢሰጡ ዝም ብለን እየተቀበልን ነው የምንሄደው። ቤተ ክርስቲያን ልከዋለች፣ ለሊቃ ጉባኤ ያውቁታል፣ ክቡር አባታችን ፈቅደዋል ብሎ የሚጠይቅ ሰው የለም። ዝም ብለን እያነበብንላቸው እንሄዳለን። ይሄ ስለማንጠይቅ ስለማናነብ ለትምህርት ብዙም ስላይደለን ለቅዳሴም ለውዳሴም ስንመጣ በግድ ስለሆነ አሁን ታምረ ማርያምን አለመስማት እንደሚያስወግድ ስለምናቅ ቅዳሴውን ጥርግፍ አድርገን ረስተክተን ታምረ ማርያም ሊነበብ ከቤታችን ቤተ ክርስቲያን ደግል ስለሆነች እኮ ነው ድጋሚ የምታነበው እንጂ ከቅዳሴ በፊት እኮ ታምረ ማርያም ተነቧል። እባካችሁ የሚያጸድቀንን ስለ ከንቱ አንለውጥ። ይህንን መናገር ባይቻል ዝም ቢባል፣ በነገራችን ላይ ይሄ ገለጻ ለእናንተ እንዲሰጥ ሊቀ ጉባኤ ናቸው ትልቁን ኃላፊነት ወስደው እንነጋገርበት በሚል የጋበዙ። ስለዚህ እንዲህ አይነት ለመንጋው የሚያስብ መምህራንን እግዚአብሔር አምላክ አያሳጣን። ይህ ነገር ዝም ቢባል ምዕመኑ ያልተፈጸመ ድነት አለ ብሎ እንዲያምን ሌላ የድነት መንገድ እንዳለ እንዲጠብቅ ያደርጉታል። ሕዝብና የዋሃን አባቶችን ያታልላሉ። ትውልዱ አባቶችን አሁን ካለበት የበለጠ እንዲጠላ ያደርጋል። ከድነት መንገድ በፍጥነት ያቋርጣል። በተለይ ቅዱስ ቁርባንን አትቁረቡ፣ ካህናት ረክሰዋል የሚል ትምህርት አላቸው። ይህ አደገኛ መጽሐፍ ቅዱስ ነው። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው፣ ባንዲራ የሰቀለ ይላል። እሺ የክርስቶስን ሥጋና ደሙ የት አግኝተን እንብላ ነው? እነሱም እኮ የማይሰጧችሁ
ደጉ ንጉሥ እስኪመጣ ጽዋ ማህበር ተደራጁ፣ በጽዋ ጠጡ ይሏቸዋል። የሚገርመው ነገር ጽዋ መጠጣት ካሰባችሁ ገዝታችሁ መጠቀም አትችሉ። በአድራሻቸው ጠይቃችሁ ቦትን መጠየቂያ የሚል ቻናል አላቸው። እፈልጋለሁ ስትሉ አምጥተው ይሰጧቸዋል። ድግምት ይኑረው፣ አስማት ይኑረው፣ ማጂክ ይኑረው የሚታወቅ ነገር የለም። ስለዚህ ይህንን እጅግ መጠንቀቅ ያስፈልጋል። የንዋያተ ቅዱሳት ስርቆሽ ያስፋፋሉ፣ የቤተ ክርስቲያንን መዋቅር ያዳክማሉ። አሁንም እያዳከሙ ነው። ህዝቡን አስንፈውታል። አትጹም፣ አትጸልይ፣ ደጉ ንጉሥ ሲመጣ ትጸድቃለህ ብለውታል። ከቁርባን አርቀውታል። የቤተ ክርስቲያንን አስራት ገፈዋታል። በኩራቷን ነጥቀዋታል። ቤተ ክርስቲያን ተወግዛለች በሚል አጉል ትምህርት ህዝቡን ፈሪ አድርገውታል። እንዴት እግዚአብሔር አምላካችን ኢየሱስ ክርስቶስ ነፃ ያወጣውን ሰው እንዴት አንድ ሰው ይገዛል? አስተምሯቸው ሙስና የሚመለከተዋለን። ቤተ ክርስቲያንን እስከ መክፈል ይደርሳሉ። ምዕመኑ ተስፋ ቢስ እንዲሆን ያደርጋሉ። ችግሩ በየቤቱ ይዳረሳል። ትዳር ይፈታል። ማህበራዊ ተፋልሶ ይመጣል። ኢኮኖሚያዊ ችግር ይፈጠራል። አስቀድሞ ሲኖዶስን ቀጥሎ ሌሎች የቤተ ክርስቲያንን ማህበራትን እንዲወነጀሉ ያደርጋል። ስለዚህ ከዚህ ቅሳጤ ለመዳን ምን እናድርግ ሲባል ጽዋ ማህበራት መዋቅራዊ የሆኑ የቤተ ክርስቲያን ኃላፊዎችም እየመረመሩ ይህንን ያስተካክሉ። ጉባኤ ተደጋጋሚ ማዘጋጀት፣ ህዝቡን ማንቃት ያስፈልጋል። ሰንበት ትምህርት ቤቶች በደንብ በልዩነት መስራት መቻል አለባቸው። መምህራን በአውደ ምሕረት መስበክ አለባቸው። በተለያዩ መገናኛ ብዙሃን ህጋዊ ቤተ ክርስቲያናት ተቋማት መስራት እንዲችሉ በተለይ የ1000 ዘመን ንግስና ትርጉም ማስተማር ይገባል። እነዚህ ማህበራት ኢየሱስ ክርስቶስ ይህንን ዓለም ካዳነ 2000 ዓመት አልፎታል አይደል? ኢየሱስ ክርስቶስ 1000 ዓመት ገዝቶ ጨርሷል ይላል አምላካቸው። መጽሐፎቻቸው ላይ ስታነቡ አምላካቸው ልዑሉ ነው የሚባሉ። የሳጥናኤል ጎልን ይጠቀማሉ ብለናል አይደል? ሳጥናኤል ጎል በኢትዮጵያ ላይ ልዑሉ ደግሞ የተባለው የፍየል ፊት ያለው እግሮቹ እንደ ሰኮና የሆኑ በዙፋን ላይ የተቀመጠ ክንፍ ያለው ነው አይደለም? ስለዚህ እዩት ምን ያክል ተፋልሶ እንደሆነ። 1000 ዓመት ማለት ህልቆ መሳፍርት የሌለው ዘመን ማለት ነው። ንጉሥ ሆይ ሺህ ዓመት ንገስ ይባላል አይደለም? ያ ንጉሥ 1000 ዓመት ይነግሳል? ይነግሳል? ለምን? ሰው ነው። ደጋጎቹ አባቶቻችን እንኳን በሰው ልጅ ታሪክ ከፍተኛው ዕድሜ 960 ስለሆነ፣ ስለዚህ 1000 ዓመት ንገስ ማለት ህልቆ መሳፍርት በሌለው ዘመን ንገስ ማለት ነው። 1000 2000 እንኳን አይደለም፣ 1000 ዓመት ንገስ ነው የሚባለው። ዘመን ኃይለቅ የሚል ትርጉም አለው እንጂ ኢየሱስ ክርስቶስ 1000 ዓመት ነግሶ አቁሟል አይባልም። ይሄ የጆሆባ ዊትነስ አስተምሮ መሆኑን ልብ ማድረግ ያስፈልጋል። ሌላው ውግዘት በቤተ ክርስቲያን፣ ቤተ ክርስቲያን ትወግዛለች የሚል ትምህርት በስፋት እየሰማን እናገኛለን። አንድ ታሪክ ልንገራችሁ፣ ማለት አንድ መረጃ ልስጣችሁ። በቤተ ክርስቲያናችን ላይ በሐዋርያት ሲኖዶስ እንዲህ የሚል ቃል ተጽፎ እናገኛለን። ከካህናት ወይም ከምዕመናን መካከል ቄስን ወይም ዲያቆንን የተሳደበ ቢኖርና ቢረግማቸው ተሳዳቢው ይሰናበት ይላል። ካህንን የሰደበ፣ ካህንን ያወገዘ፣ ምዕመናንን የሰደበ፣ ምዕመናንን ያወገዘ፣ ምዕመናንን ያሰረ ከቤተ ክርስቲያን ይሰናበት ይላል። አለቃ እያሌው ታምሩ ሊቀ ሊቃውንት ናቸው፣ እናውቃለን። ከአባ ጳውሎስ ጋር በነበራቸው ጉዳይ እሳቸው አውጋዥ፣ አባ ጳውሎስ ተወጋዥ ሆኑ። እዚህ ላይ እስኪ ቆይታ እናድርግ። ግዝቱ ልክ ነበር ወይም ዋሽ ልክም ይፈሳል በፓፕ ይፈሳል እንዳትሉ። እሳቸውን የሾማቸው ጳጳስ ነው። ጳጳሱም ጳጳስ አድርጎ የሾመው ፓትርያርክ ነው። ሁለት ደረጃ ከፍ ብሎ አንድ ካህን ፓትርያርክን ማውገዝ አይችልም። ቢችል እንኳን መወጋገዝ በአዲስ ኪዳን አልተለየም። የዶግማ ሲሆን የቀኖና ቤተ ክርስቲያን ሲሆን ሲኖዶስ አስፈላጊውን ማስተካከያ ያደርጋል። የካደ እንዲመለስ፣ የበደለ እንዲጸጸት ይደረጋል። ይህንን አልፈልግም ብሎ ለሄደ ሰው ይለዩታል እንጂ እከሌ ተወግዟል መቼም አይፈታም የሚል አስተምሮ በአዲስ ኪዳን የለም። እሺ ልክ ነበሩ እንበል። አባ ጳውሎስን በመጥላታቸው የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በዓለም ሁሉ ባሉ አብያተ ክርስቲያናት የአባ ጳውሎስን በሚጠራበት ቤተ
ክርስቲያን ገብቶ ያስቀደሰ የቆረበ እንዲህ ያደረገ ይኮነናል የሚል ትምህርት ትክክል ነው? በእርግጥ እግዚአብሔር ለአንድ ሰው ውግዘት ብሎ ይሄንን ሁሉ ሚሊዮን ሰው ይኮነነዋል? ግን እውነት ነው ብላችሁ እስከ ዛሬ ድረስ ቤተክርስቲያን ማትገቡ ሰዎች አላችሁ። እውነቱን ከተነጋገር እንደ ነህምያ በድል ነው የምንገባው ብለው አቁርበው እስከ ዛሬዋ ቀን ድረስ በማህበር ተደራጅተው እዚህ ዙሪያ ያሉ ብዙ ወጣቶች አሉ። ይህን እናውቃለን። አይጠቅምም። ቀርበን ነው ማስተካከል ያለብን። የቤተ ክርስቲያንን ገመና ለጠላት አሳልፎ መስጠት ትክክል አይደለም። እርስ በርስ ነው ተሳስለን መስተካከል ያለብን። እስኪ እኛ እንደ ልጆች እንቅረብ። እግዚአብሔር እንደ አባት ሆኖ መልካም መሪዎችን ያዘጋጃል። የተለያዩት ሁሉ አንድ ሆነዋል። ሲኖዶስ ተከፍሎ ነበር፣ ተስማምተን አንድ ሆነናል። የራቁት መጥተዋል፣ ሰላም ወርዷል። ይህ እንኳን ሆኖ በውጭ ወጡት መመለስ የለባቸው እና ይሄ ወተ ገዝት ነው። አይሆንም፣ አይቻልም። ስለዚህ ቤተ ክርስቲያን የነጻችው በደሙ ነው፣ የተቀደሰችው በደሙ ነው፣ የተመሰረተችው በደሙ ነው። ያጸናት እግዚአብሔር ነው። የሚነገረው ቃል የእግዚአብሔር ነው። ክህነት ራሱ የእግዚአብሔር ነው። ሰው የእግዚአብሔር የሆነውን ክህነት ማሰር አይችልም። እርግጥ ነው አንድ ካህን ስርዓተ ቤተ ክርስቲያንን ሲጥስ በእምነቱ ምክንያት እንከን ሲያገኘው ከቤተ ክርስቲያን ተመክሮ የማይመለስ ቢሆን ከቤተ ክርስቲያን ይለያል። ያጠፋው ብቻ ለብቻ ተለይቶ እንጂ በጅምላ ውግዘት በጅምላ ክስ የለም። ስለዚህ ቤተ ክርስቲያናችን ምን ትላለች የሚለውን መስማት ለትምህርታችን ይጠቅማል። እስኪ በተወሰነ መልኩ አስተምሯቸውን እንመልከትና ትምህርታችንን እንቋጫለን። የተወሰኑ የአስተምሮ ምሳሌዎቻቸውን እንዴት ነው ግን? እየተግባባን ነው? ገብቷችኋል? እሺ፣ እንግዲህ በደንብ ገብቶናል ካላችሁ ከዚህ በኋላ ግን የምንጠብቀው በጠዋትም በማታ ከእግዚአብሔር ቤት ሳትጠፉ ከእግዚአብሔር ቤት ሳትለዩ እግዚአብሔርን እያገለገላችሁ እግዚአብሔርን እያመሰገናችሁ እንድትኖሩ እንፈልጋለን። ብዙ ታላላቅ የአገልግሎት መስኮች እንዳሉ እናውቃለን። ሰንበት ተማሪዎች ወጣቱን ለመቀበል ተዘጋጅተዋል። እነ ሊቀ ጉባኤ በበኩላቸው የወጣቶች የጎልማሶች ማህበር መስርተዋል፣ ይንቀሳቀሳሉ። ክቡር አባታችን ሊቀ ስልጣናትም በየሄዱበት ብዙ የልማት ስራዎች እንደሚሰሩ እናውቃለን። ለቃለ እግዚአብሔር ያላቸውን ፍቅርና ክብርም እናውቃለን። ከጅማሬው ጀምሮ እስካሁን ድረስ አብረው ያሉት ለዚሁ ነው። ስለዚህ ቤተ ክርስቲያን ሁላችንንም ስለምትፈልገን በምንችለው የሚመቸን መርሃ ግብር ታቅፈን በቤተ ክርስቲያናችን ስር ሆነን ቤተ ክርስቲያናችንን እናገልግል። የሚመጣልን ሰው የለም። ይህ ይመጣል። ዓለምን እንደሆነ እያያችሁ ነው። በጦር መሳሪያ በተደገፈ የሚቀንሱ ናቸው በዙሪያቸው። እኛ ምን አለ? ምንም። ስለዚህ ወደ ቤተ እግዚአብሔር አስተምሮቻቸውን አንደኛው ቅድመ ውሳኔ ነው። ፕሪዴስቲኔሽን የሚባለው እነዚህ የተለቀሙት ራሳቸው ከሚልኩት መልእክት ላይ ነው። አንዱ እንዲህ ይላል። ይህ መልእክት እንደ ጉዳያቸውና በሕይወታቸው ወሳኝ ጊዜ ላይ መድረሳቸውን ለተገነዘቡ የፈጣሪን ተግሳጽ ለሚያስደንቃቸው ወደ ንስሐ ለሚመልሳቸው እንደ ነነዌ ሕዝብ ነው ለሚመለሱ መዳኛቸው ሲሆን ለሚልኩ፣ ለሚተቹ፣ ለሚያንጓጥጡ ደርሶ አዋቂ ነኝ ብለው ለሚመጻደቁ የትችትና የአሽሙር ምላስ ለሚያስቀድሙ ተዉት፣ ለሞት ልጅ አንድ የታወረ ምንም ቢሉት አይመለስም ብለው እኛም ይሰሩናል። ብራና ዳምጣ ቀለም በጥብጣ መጻሕፍትን ጠብቃ ያኖረች ቅድስት ቤተ ክርስቲያናችን እኛን እንደ ዕውር፣ እንደ ደንቆሮ፣ እንደማያውቅ፣ እንደማይረዳ በመቁረጥ እነሱ ግን ቀድመው ለዚህ ሕይወት የተዘጋጁ ሁሉንም ስንጠይቋቸው እኔ የመዳን ተስፋ ተካፋይ ነኝ የሚሏቸው አንድ እንኳን ኃጢአተኛ ነኝ እኮንናለሁ የሚላቸው አታገኙ። ስለዚህ ቀድመው የጽድቅ ውሳኔያቸውን ለራሳቸው አዘጋጅተዋል። ሌላው ምን ይላል? አሁን የወቀሳ የመምከሪያ የማስጠንቀቂያ ጊዜ ተጠናቋል። ፍርዱ ወደ ፍጻሜ ተሸጋግሯል። ስለዚህ በልዑል ያልተመዘገበ ለምሕረት ያልተጻፈ ከነ ድንጋይ ልቡ እያፌዘ ያለ በዚህ አፈጻጸም ፍጹም ይጠረጋል እንጂ አያመልጥም ይሉናል። ያ ማለት እነሱ ጋር ተመዝግባችሁ መታወቂያ ካልተቀበላችሁ ጀልባዋ ቅድም ያየናት ጀልባ ሳትዘጋ ካልገባችሁ እናንተ ውጭ ናችሁ፣ እኛ ውስጥ እንገባለን የሚል በጣም የሚገርመው ከቅዱሳን ቁርባን ከቅዱስ ቁርባን ስለማራቅ እንዲህ ይላሉ። የዋሃን አላስተዋዮች ናቸው። ዛሬ በቤተ ክርስቲያን ለቅዳሴው ለኪዳኑ ማልደው የሚገኙ ሰዎች
በቅንነት የሚያደርጉት ቢሆንም ከዚህ አዋጅ መውጣት በኋላ ከስፍራው ራሳቸውን ቢያርቁና የግል ጸሎታቸውን በቤታቸው ቢያደርጉ መልካም እንደሆነ እንመክራለን ይላቸዋል። እስኪ ቤታችን ምን አለ? በቤታችን ምን ይሰራበታል? በነቃ ዘመን ለጠንቋይ ቡና የሚያፈላለን የሚያጨሳለን፣ ጠንቋይ ቤት የሚሄዳለን። ወጣቱማ ተውት። ብዙ ወጣት አሁን ፈጥኖ ማግባት አይፈልግም። ማመንዘር ግን ሁሉም ይፈልጋል። እንዴት ሰው ንጽህናን እየሸሸ እርጉዘትን እንዴት ያስቀድማል? ስለዚህ እንኑር ካል ከቤተ ክርስቲያናችን መዋቅር ሳንወጣ በንስሐ በፍቅር ከእግዚአብሔር ጋር ሆነን መኖር አለብን። እነዚህ ሰዎች ምን ይሏቸዋል? የግል ጸሎታቸው በቤታቸው ያድርሱ። ቤተ ክርስቲያን ስለረከሰች አትገቡ። ይህንን በአንድ ታሪክ ላስረዳችሁ። መምህራን ያግዙኛል። የቅዱስ ሉቃስ ወንጌል አንድምታ መግቢያው ላይ ያለ ታሪክ ነግራችሁ። አንድ ካህን ነበሩ። ሰፊ ሜዳ አላቸው። ለአንድ ባለጸጋ ያከራዩታል። ባለጸጋው ደግሞ 4 ሺህ ቀጥርና ሲያሳርስ ያ የሚያስሰው በድስት ሙሉ የተቀበረ ወርቅ ያገኛል። አይ እኔ ጌታ የቀጠረኝ ረስ ብሎ ነው እንጂ ይሄን አይደለም ብሎ ወስዶ ለቀጠረው ሰው ይሰጣል። የቀጠረውን ደግሞ የኔ ስላልሆነ ለካህኑ ልስጣቸው ብሎ ለካህኑ ይሰጣል። ካህኑ ይሄን ሲሰጠኝ ማን አይቷል አሉ። የኔ አሽከር ነው ያየው አሉ። ይሄንና ማታው ያንን ሰው ገለውት ያድራሉ። ከዛ በማግስቱ ያ ሰው እንዳልመጣ ሳቅ በቃ ካህናት እንዲቆሙ ቤተክርስቲያን ሁለተኛ አልሄድም ብሎ እርግፍ ብሎ ቀረ። ይሄ ከምናስተምረው ጋር ቀጥታ ተዛምዶ ስላለው ነው የምነግራችሁ። ካህናት ረክሷል የሚል ምክንያት ስላላቸው ከዛ ከቤተ ክርስቲያን ቀረ። አንድ ቀን መልአከ እግዚአብሔር መጣና ተነስ፣ እኔ የማሳይ ምስጢር አለኝ፣ ወደ ቤተ እግዚአብሔር ሄድ ይለዋል። ሲሄድ እኚህ ካህን ለቅዳሴ ሌሊት ተነስተው ሲገሰግዙ ያለ ግን እዚህ ደንደሳቸው ላይ አጋንንት ቁጭ ብሎ በእሳት ጅራፍ እየገረፈ ነው ይዛቸው ይመጣል። እሰይ እሺ። ልክ ቤተክርስቲያን መጥተው ሲሳለሙ አጋንንቱ ውጭ ቀራል። እሳቸው ገቡ፣ ቀደሱ፣ አቆረቡ። ይህንን ሁሉ ሲያደርጉ አንገታቸው ላይ ምንም የለም። ቀድሰው ሲወጡ ሰረው ተዝቦ ነው ሲወጡ ያመጣቸው ሰይጣን እየገረፈ ሲወስዳቸው አየ። ለእያንዳንዱ እንደ ስራው ዋጋውን የምከፍለው እኔ እግዚአብሔር ነኝ፣ ቤቴን የምጠብቅ እኔ ነኝ፣ አንተ ምን አገባህ አላቸው። ያም ሰው የእግዚአብሔርን ፍርድ አይቶ ኮናኔ በርት ፈታዬ በዝቅ መሆኑን አይቶ በቤተ ክርስቲያን ጸንቶ ኖረን። ከእኛም የሚጠበቀው ይሄ ሲጀመር እኛ ማንንና የሰውን ኃጢአት ወንጌል ምን ይላል? በራስህ ዓይን ውስጥ ያለውን የጉድፍ ምሰሶ ሳታጠራ በጓደኛ ላይ ያለችዋን ጉድፍ እፍ ትላታለህ። ማነጻጸሪያውን እያያችሁ በእኛ ውስጥ ያለው ምን ተብሏል? ምሰሶ። በጓደኛችን ላይ ያለውስ ጉድፍ። ልዩነቱን ይሁት። ስለዚህ ራሳችንን ማጥራት እንጂ ካህናት ረክሰዋል በሚል አትሱ። እንዲህ ሲያሉ የለዩን ባህታውያን ቅዳሴ እንዳናስቀድስ በውጭ ሆናሉ፣ ይሰብኳቸዋል። ሽምብራ መግዣ አምጡ ይላችኋል፣ ትሰጣላችሁ። ቅባ ቅዱስ ግዙ ይሏችኋል። የካህን ሚስት እንኳን የማትነካውን ቅባ ቅዱስ እያንዳንዱ ሰው በቦርሳ በኪሶ ይዞ የሚዞር ሆነ አይደለም? ምን ጠቀመን ታዲያ? እዚህ ያለውን የቀደሰውን እንደረከሰ አሳይተው እኛን ከእግዚአብሔር መንገድ እየለዩ እግዚአብሔርን እንድንዳፈረው አረጉን እንጂ እኛ ምን አገኘን ነው? ስለዚህ በትምህርታቸው ላይ ሐሰት ሞልቷል፣ እውነት የለም። ራሳችንን እንድንጠብቅ ያስፈልጋል። መስዋዕታችሁን አትቀላቅሉ ይላቸዋል። ስለዚህ ሰው አስራቱን በኩራቱን እየወሰደ የሚሰጣቸው ለነሱ ነው። ይህ አደገኛ ነው። አንዳንድ የንስሐ አባቶች ልጆቻችሁን ሰብስባችሁ ማስተማራችሁ መልካም ነው፣ ደስ ያሰኛል። ይሄ ገዳማት እንዲሳለሙ ማድረጋችሁ መልካም ነው፣ ደስ ያሰኛል። ይሄ ግን የአስራት ገንዘባችሁን አምጡ ብለው በእጃቸው የሚቀበሉ ካሉ የአስራት ገንዘቤን የሚሰጠው ለቤተ ክርስቲያን ነው በሉ። ገዳማት ስትሄዱ ቅዳሴ አስቀድሳችሁ ስርዓቱን ተሳትፋችሁ ኑ። እንደ ጎብኚ ዝም ብሎ ሽርሽር መሄድ ትክክል አይደለም። ስለዚህ እባካችሁ እንደ አዋቂ ሰው 2000 ዘመን ወንጌል እንደተሰበከ ሰው ሆነን ራሳችንን አሁን አለቃ እያሌው አርፈዋል፣ አባ ጳውሎስ አርፈዋል፣ አውጋዥም ተወጋዥም ወደ ላይኛው ጌታ ሄደዋል። እንዴት እነሱ ካረፉ በኋላ ግዝታቸው ትምህርታቸው እየተባለ ሰው ልጅ ከእግዚአብሔር ይለያል። ይህንን በደንብ እንድታስቡበት ያስፈልጋል። ሌላው
ሲኖዶሱ የተወገዘ ነው፣ ክህነት የለም ይሏቸዋል። ደጉ ንጉሥ ቴዎድሮስ መጥቶ እስኪያጠራው ድረስ ከካህናት መስቀል አትሳለም። ይሄ በእንቅርት ላይ ጆሮ ደግሞ ብዙ ወጣቶች እኮ መንገድ ላይ መስቀላል። እስኪ ራሳችንን ይሁን መሳለሙን ተውት፣ ማይተው የአንገቱን ማይተው እያሳየ መስቀል እያደረገ የሚሄድ ሰው ቁጥሩ ትንሽ ነው። አሁን ጨለማ ባይሆን እንታዘባችሁ ነበር። ቶ መስቀል እስኪ ያደረገ ሰው እጁን ያውጣ አንገቱ ላይ ብዙ ሰው አለ። ምንድነው ቶ መስቀል? ቴዎድሮስ የሚባል ንጉሥ ሲመጣ ቀይ እጁ የተቀደደ ነው ያበራል፣ የቶ መስቀል ጨብጦ ይነግሳል ብሎ የሚመጣውን ንጉሥ ናፋቂ ብዙ ሰው አለ። የቶ መስቀል ያጠለጠለ እስከ መቼ ማጥያት የሚችሉ ከሚመጣው ንጉሥ ይልቅ ስንጠራው አቤት ስንጠይቀው ወዴት የሚለንን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስን ጎናችን አንፈልገውም እንዴ? እግዚአብሔር አምላካችን ሁሉ ይላል። ቃሏን አንብቧት መጽሐፈ ምሳሌ ምዕራፍ 1 ከቁጥር 16 ጀምሮ በጠራው ጊዜ እምቢ ስላላችሁ ቃሌን ባሰማው ጊዜ ማንም ወደ ዘለፋዬ ስላልመጣ ጭንቅ መከራ ጭንቅ እንደ ጎርፍ በላያችሁ በመጣ ጊዜ መከራ በላያችሁ እንደ ውሃ በፈሰሰ ጊዜ አጥብቃችሁ ትሹኛላችሁ፣ ነገር ግን አታገኙኝም። እኔም ያን ጊዜ ስለዚህ በጥፋታችሁ አላግጣችኋለሁ። ያ ዘመን ሳይመጣ ዛሬውኑ በይቅርታ ከአምላካችን ከልዑል እግዚአብሔር ጋር ታርቀን ወደ አባቶቻችን ካህናት ቀርበን ንስሐ ገብተን ከእግዚአብሔር ጋር ተስማምተን እንኑር። ምን ይሉናል? በክርስትና እምነት ስም ተሰማርታችሁ እረኛና መሪ ሆናችሁ ጌታን የምታገለግሉ መስላችሁ ፓትርያርክ፣ ጳጳስ፣ ቄስ፣ ካህን፣ ዲያቆን፣ ዘማሪ የሚል ማዕረግ ይዛችሁ ወዮላችሁ፣ የሁሉ ክብራችሁ ይጠፋል ይላል። ግን ነው ሰው ኑሮ መቼስ ሞት አይቀርም ማለት ዋናው ነገር ከሞት በኋላ ለሚጠቅመን ሕይወት በሕይወት እስካሉ ድረስ አገልግሎ መሞት። በነገራችን ላይ ጳጳስ የሚያገለግል አገልጋይ ታውቃላችሁ? ቄስን የሚሰብክ አገልጋይ አጋጥሟቸው ያውቃል? ስለ ቄስ የዘመረ ዘማሪ አጋጥሟቸው ያውቃል? አገልግሎታችን እግዚአብሔርና ቅዱሳን ነው። ይህንን ማየት ያስፈልጋል። ስለዚህ የቤተ ክርስቲያንን መዋቅር ደግሞ ሲያንቋሽሹ ስለ ቤተ ክርስቲያን የተዋህዶ ቤታችን ፍጹም በዲያብሎስ ተወራለች። ዲያብሎስ እዚህ ይገባል፣ አቅም አለው፣ ጉልበት አለው። በኦሪት ዘጸአት ምዕራፍ 5 ያለውን ታሪክ አንብቡ። በመካከላችሁ አድር ዘንድ መቅደሴን ስሩልኝ በሚል በእግዚአብሔር ፈቃድ ነው ቤተ ክርስቲያን የተሰራችው። ደሙ በመነጠበበት ቅዱስ ሥጋው ክቡር ደሙ በሚፈተትበት ቃሉ በሚነገርበት መስዋዕት በሚሰዋበት መስዋዕት የሚያቀርብ ካህን አማናዊው መስዋዕቱን የሚቀበል እግዚአብሔር በአንድነት በሚገናኙበት በጋራ አገልግሎት የሚሰጥባት ለቤተ ክርስቲያን የምንገኝ መሆናችንን ልብ ማድረግ ያስፈልጋል። ስለዚህ የቤተ ክርስቲያን በዲያብሎስ ተወራለች የሚል ትምህርት የእኛ ትምህርት እንዳልሆነ መረዳት ያስፈልጋል። በውስጧም ለዲያብሎስ አገልጋይ የሆኑ ወርሰዋታል። ሁሉም አንዱ ቅባት፣ ሌላው ጸጋ፣ ሌላው ተሐድሶ በሚል ተከፋፍለዋል። ሁሉም መለያቸው 1 ለ5 በሚል መንግስታዊ አደረጃጀት መደራጀታቸው ይላል። ይህን እኮ የሚሉት በአንድ ቅዳሴ ጊዜ 5 ልኡካን አይደለም የሚገቡት። ይህንን መንግስት እስኪ እንደው እናንተ ራሳችሁ ፍረዱ። 1 ለ5 የሚለውን ሀሳብ ያመጣው ማን ነው? በኢህአዴግ ጊዜ የመለስ ዜናዊ አይደል አደረጃጀት። ቤተ ክርስቲያን ደግሞ 5 ልኡካን ያላት መቼ ነው? ከመቶ ምናምን ዓመት በፊት። ከዛ በፊትም አልቆ መሳፍርት የለውም ነበረ። ስለዚህ እባካችሁ በየምክንያቱ እያሳነስን አንይ ነው። ሌላው የቤተ ክርስቲያን ትምህርትና ምስጋናና ውዳሴ ሁሉ የዲያብሎስ ነው፣ የቤተ ክርስቲያን ሰዎች የዘንዶ አገልጋይ ናቸው ይላል። በነገራችን ላይ በዮሐንስ ራእይ ምዕራፍ 13 ላይ ምን የሚል ቃል አለ? ዘንዶ ከባህር ሲወጣ አየሁ ይልና 7 ራሶችና 10 ቀንዶች ነበሩት ይላል አይደለም? እነሱ በአደረጃጀታቸው ላይ 10 ቀንዶችና 7 ራሶች የሚል 10 አለቆች 7 አገልጋዮች የሚል አደረጃጀት አላቸው። ለአውሬው የሚቀርቡት እነሱ ናቸው። እኛ ግን በቤተ ክርስቲያናችን ውስጥ ምን ይሉናል? ዛሬ ዲያብሎስን የምትመርቁና የምታወድሱ ዲያቆናትና ቄሶች፣ ባህታውያንና ጳጳሳት ስጋችሁን አወፍራችሁ ምላሳችሁን አጣፍጣችሁ አለፍረት ላላችሁ ሁሉ የትም ገብታችሁ አታመልጡም ይላል። እኛን አመልጠናል። አሁን ስትዘምሩ ጥንቃቄ አድርጉ። ጠላት ሆይ አመለጥኩ እንደ ዘበት አይባልም። እኛ ጠላታችንን እንደ ዘበት አይደለም ያለን።
እሱም 5500 ዘመን አሰቃየን። አምላካችን ኢየሱስ ክርስቶስ በሞቱ ነው ድል የነሳው። ስለዚህ ተጋድሏችን ከባድ ነው። እየወደቅን እየተነሳን ስንጋደል እንኖራለን እንጂ ዲያብሎስን እንደማናገለግለው ማሰብ ይኖርብናል። ሌላው ፍጡርን ፍርድ ሰጪ አድርገው ያስቀምጣሉ። የሚገርመው ስለ አዳም ሐዘን ሥላሴ ለወዳጆቹ ለመላእክት አማከራቸው ይላሉ። ሥላሴ ከመላእክት ጋር ተመካክሮ ሰብቶ ያውቃል? እናንተ የምታውቁት እግዚአብሔር ምን አንሶ ጥበብ የሱ፣ አለቅነት የሱ፣ ጌትነት የሱ፣ ግዛቱ የሱ። ስለዚህ ይህንን ማየት ያስፈልጋል። ሌላው የተገለጠልኝ ብሎ የሚናገረው ዓለም ልትጠፋ ነው፣ የማይነቅዝ ምግብ አዘጋጁ፣ ቀሳፊ መልአክ እንዳያገኛችሁ በራችሁ ላይ ባንዲራ ሲቀሉ፣ ሁሉም ነገር ኢትዮጵያዊ ናቸው። ኢየሱስ ክርስቶስ ኢትዮጵያዊ ነው። አሁን ይህ እውነት ነው። እሺ ይሁን እና ምን ይጠበስ? ኢትዮጵያዊ በመሆኑ እንጸድቃለን? እስኪ ደፍራችሁ ንገሩ። ይጸድቃለን ከሆነ ነው እንበልና ጾሙም ጸሎቱ የሚብብን እሺ እንጽደቅ ነው። ይቻላል? እንደዛ ይላል ወንጌል። ምን እምነት ያለ ስራ የሞተ ነው፣ ስራ የሌለው እምነት በራሱ የሞተ ነው አለ። ስለዚህ እምነትን ከስራ አስተባብሮ መኖር ግዴታ ነው። ሁሉን ነገር ኢትዮጵያዊ በማድረግ ኖህን ከባድ ነው። ሁሉንም ኢትዮጵያ ያደርገን አንችልም። ይህ ደግሞ የነ መሪራ ሳማን በላይ ጽሑፍ ከፍተኛ አስተዋጽኦ እንዳደረገበት ማሰብ ያስፈልጋል። የርኩሳን መናፍስትን ምሳሌ ባህሪ ወደ አለመኖር መልሶ በዕለተ ዓርብ ከተፈጠረ መሬት ሥጋ ተፈጠረ ይላል። መሬት የተፈጠረችው እሑድ ቀን ነው እንጂ ዓርብ ዕለት አይደለች። ሲኦል ከዓለምና ከሰማያት ውጭ ሆና የተፈጠረች ናት ይላል። ይህ ሐሰት ነው። በዚህ ዓለም ላይ ገነት ሲኦልና የዓለም ብቻ ነው ያሉት። ከዚህ ውጭ ማረፊያ የለም ይልና የመንግሥተ ሰማያትንና የገሃነመ እሳትን ነገር ይክዳል። ገሃነመ እሳት አልተፈጠረችም፣ የምትፈጠረው ይህ ዓለም ሲያልፍ ነው ብሎ ያስተምራል። የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 ምዕራፍ 26 ግን ይህንን ትምህርት አይደግፉም። በገሃነም የሚኖሩ ከተቀጡ በኋላ ያልፋል። ገሃነመ እሳትን ታልፋለች። ሰይጣን ከሌሎች መናፍስት የተለየ ነው ብሎ ያስተምራል። ይሄ ፍጹም ከቤተ ክርስቲያን አስተምሮ ውጭ ነው። ከእናታችን ከድንግል ማርያም ሥጋዋን ቆርሶ ደሟን ወርሶ ፍጹም ሰው ሆኖ ያዳንንን አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መለኮትን ከተዋሕዶ ጋር ከትስብእት ጋር አዋህዶ በተዋህዶ ከበረ ብለን የምናስተምረውን የምናምነውን እምነት አይቀበሉትም። ቅዱስ ጴጥሮስ ታስታውሳላችሁ፣ በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ብሎ ኢየሱስ ክርስቶስ ሲጠይቅ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎታል አይደል? ክርስቶስ ምን አለ? አንተ ዓለት ነህ፣ በዚህች ዓለት ላይ ቤተ ክርስቲያን ይመሰክራል። ያ ማለት ወልድ ዋሕድ ያለባት ዓለት እኛ የምናምናት እምነት መሆኗን ልብ ማለት ያስፈልጋል። ሌላው ጽድቅና ኩነኔ በፐርሰንት ያስቀምጣል። መስፈርቱ ምን እንደሆነ አይናገሩም። ግን በአዳምና ሔዋን ንስሐ ጊዜ የታዩት ነፍሳት ቀለው የተገኙት ከ40 እስከ 59 ያገኙ ናቸው። ልክ እንደ ተማሪ ማለፊያ ጋር ከ40 እስከ 49 ያገኙት አእምሮ ቀላል ሆነው የተወለዱ ናቸው። ከ50 እስከ 59 ሕፃናት ሆነው ነው የተወለዱት። ከ20 እስከ 39 የክፉ ትንቢት ፈጻሚ ሆነው የተወለዱት። ከ60 እስከ 89 አእምሯቸው አዋቂ ሆነው ይወለዳሉ። ከ90 እስከ 99 አእምሮ ጽኑዓን ሆነው ይወለዳሉ። 100 ነጥብ የእመቤታችን ብቻ ነው ይልና ከ60% በታች የምናመጣ በሲኦልና በገሃነመ እሳት እንደ ነጥባችን እንቃጠላለን። እንኳን መስፈርቱን ያልነገረን እንጂ ቁጭ ብለን ሂሳብ ስንሰራና ነገራል እና በጣም ከባድ በጣም ከባድ በጣም ከባድ። ይሄ በአዋጅ ሃይማኖትን ያሻሩበት እኛ ቤተክርስቲያን የነነዌ ጾምና የአብይ ጾም የሚገቡት መቼ ነው? መቼ ነው? ጾሙ ሰኞ አይደል? እነሱ ግን ሐሙስ ነው የሚያስጀምሯቸው። ያቺ ማናት ንግሥተ ነገሥታት ብሏት ሴት እንደዚሁ ፋሲካ ትንሣኤ ከመድረሱ በፊት አስገድፋቸዋለች አይደል? እነዚህ ደግሞ ጾም ሲጀመር ያለውን ጊዜ ያፈርሱታል። ቤተ ክርስቲያን የጣዖት ቤት ናት ይላሉ። በቤተ ክርስቲያን ውስጥ የሚደረገው ማህሌቱ ኪዳኑ ከቤተ ክርስቲያኑ ጣሪያ አያልፍም ይላሉ። የግል ጸሎታችሁን በቤታችሁ አድርጉ፣ ቤተ ክርስቲያን አትሂዱ። የቱንም ያህል ከእነሱ ርኩሰት በላይ ቤተ ክርስቲያን ውስጥ ያሉ ሰዎች ርኩሰት ይገዝፋል።
ደግሞ እንዲህ ስላለ ሕይወት ተያይዞ ወደ ጽድቅ መምጣት ተደጋግፎ ወደ ቅድስና መምጣት ነው እንጂ ቤተ ክርስቲያንን ጥሉ ካህናትን ንቀፉ በሚል አስተምሮ ጽድቅ ይገኛል? ስለዚህ ይህንን በልዩነት ማውገዝ አለባችሁ። ይህንን እቺ የመጨረሻውን ማሳያችሁ የሚጻጻፉባት ደብዳቤ ናት። ልክ ይሄ የመንግስት ቢሮ አንዱ ከሌላው ጋር እንደሚላላከው ሄደር አለው፣ ፉተር አለው፣ ጽሑፍ አለው። ይሄ አንዱ ምን ይላል መሰላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል። በ2012 ዓ.ም ያወጡት ደብዳቤ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እረኞች በልዑልና በድንግል ፊት ተመዝነው ስለተሰጣቸው ኃላፊነትና የእራኝነት ተግባር በጣት ከሚቆጠሩ በቀር ፍጹማን ሰው በመገኘታቸው መሰናበታቸውን ስለማሳወቅ ይመለከታል ይላል። በእነሱ ምትክ ልዑል የታመኑና ባሮቹን እረኞቹን መቀባቱንና መሾሙ ይታወቅ ዘንድ በተጨማሪ ስለማሳወቅ ይገልጻል። ሰውየው ሳይመጣ ሹምሽሩ ዳ ሁሉንም ነው የሚወቅሰው፣ ሁሉንም። ስለዚህ እባካችሁ በተፈጥሮዋ በማንነቷ ነቅ የሌለባት የጠራች ቅድስት አንዲት ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ያጎደለችብን ነገር የለም። ሌላ ተስፋ አንፈልግ፣ በአቋራጭ ጽድቅ አንፈልግ። በወንጌል የተጻፈው ኢየሱስ ክርስቶስ ትላንትም ዛሬም ነገም እስከ ዘላለምም ያው ነው። ልዩ ልዩ አይነት በሆነ በግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንደተባለ ከአንዲቷ ሃይማኖታችን ከኦርቶዶክሳዊው ከተማ ከተዋሕዶ በረት አምላካችን እግዚአብሔር አያናውዘን። ስለዚህ ሁላችንም ወደ ልባችንና ወደ ሀሳባችን ተመልሰን የእግዚአብሔርን ፈቃድ አውቀን ስሙን ጠርተን እምነትን ከስራ አስተባብረን ይዘን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የማታልፍ የማትጠፋውን ቤቱን ያወርሰን ዘንድ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።